የናይጄሪያው ጳጳስ የአብይና የረመዳን ጾም አብሮ መምጣት በክርስቲያኖችና በሙስሊሞች መካከል መግባባት እንዲኖር ያደርጋል ሲሉ ተናገሩ። በናይጄሪያው የአቡጃ ሀገረ ስብከት ጳጳስ ብፁዕ ኢግናቲያስ ኢያውካይጋማ በዚህ ዓመት የአብይና የረመዳን ጾም ወቅት በክርስቲያኖችና በሙስሊሞች መካከል ሰላማዊ አብሮ መኖርና ጥልቅ የጋራ መከባበር እንዲኖር ያደርጋል ብለው ይህን አጋጣሚ ለአንድነትና ለሀገራዊ እድሳት እንደ ቅድመ ሁኔታ አድርገው ገልጸውታል። ብፁዕነታቸው ይህ ለክርስቲያንና ለሙስሊም ወንድሞቻችንና እህቶቻችን የተቀደሰ የጾም ወቅት ነው። ይህ ጣጣም የጋራ መነሻችንንና ጣፈንታችንን የሚያስታውስ ነው። ስለዚህም ራስን ለመገሰጽ ለመጸለይና ለድሆች ለመጨነቅ በተጠሩ ክርስቲያኖች እና ሙስሊሞች መካከል የበለጠ አንድነትና መግባባት አስፈላጊነትን የሚያስታውስ ነው ሲሉ መልእክታቸውን አስተላልፈዋል። እነዚህ ተዛማች መንፈሳዊ ጊዜያት ከሁከት ከክርክር ለጥቅም ከሚደረገው ትግል ይልቅ ለጋራ ጥቅም አብሮነትና ቁርጠኝነት የሚጋብዝ ግብዣ እንደሆነ ተናግረው ሁለቱ የተቀደሱ ወቅቶች የጦርነት መሳሪያዎች ለሰላም ቦታ የሚለቁበት አዲስ ዓለምን የሚያነቃቃ ሊሆኑ እንደሚችሉ ተስፋ ሰጥተዋል። ሊቀ ጳጳስ ካይጋማ ለአብይ ጾም እግዚአብሔርን አመስግነው የጸሎት፣ የጽሞና፣ የንስሐ፣ የእርቅና የእድሳት ጊዜ እንደሆነ ገልጸው ጸሎት፣ ምጽዋትና ጾም የአብይ ጾምን ጊዜ የሚደግፉ 3 ምሰሶዎች መሆናቸውን አጉልተው ገልጸዋል።